አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የማሳያችሁ በጣም ቆንጆ የፀጉር ዘይት መዘገጃጀት ነው። መልካም ጁምዓ ለሁላችንም። ሰሉ አለ ነቢይ እላችኋለሁ። አላሁመ ሰሊ ወሰሊም አላ ነቢይና ወሐቢበና መሐመድ። ሰላዋት እያወረዳችሁ በኮሜንት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ጀምሮ ትላለሁ። ይመጣ ይሄ ሁላችሁ ይዤላችሁ መጥቻለሁ ዘይቱን። ስለዚህ ዘይት ነው ዛሬ ማወራላችሁ። ራሴን ያዘጋጀሁት ደግሞ እና ግዙ ይልላችሁ ደግሞ አይደለም የሚሸጥም አይደለም። ለራሳችሁ ቤት ውስጥ አዘጋጃጅታችሁ እንዴት እንደምትጠቀሙ ነው የምነግራችሁ። ቆይ እስኪ ካሜራው ምን አባቱ እንደዚህ? እሺ ጓደኞቼ ይህ ዘይት እንዴት እንዳዘጋጀሁት እንገራችሁ። በመጀመሪያ እኔ ዘይት የፀጉር ዘይት ዝም ብዬ ከበቃላ ከሱቅ ያገኙትን እገዛለሁ። ፀጉር ያሳድጋል፣ ያለሰልሳል ምናምን የሚባል አለና እሱን እየገዛሁ ስጠቀም ኖሬያለሁ። ግን ፀጉሬ ላይ ምን ለውጥ አላመጣልኝም እና የሆነ ጊዜ ፀጉሬ በጣም ብዙና ከርዳዳ ነበረ። ፐርም ተጠቀምኩኝ እንዲያንስልኝ፣ ያኔ አነስ እንዲል። በጣም ሲበዛ ለማበጠር ራሱ እንትን ይላል፣ በተለይ ከርዳዳ ሲሆን ማለት ነው። ከዛ ፐርም ካደረኩበት በኋላ ፀጉሬ ተበላሻሸ፣ ተቆማረ፣ በቃ ቁርጥርጥ አለ። በዛ ላይ ደግሞ ሳሳ። ሂና ሁሉ ባደርግበት ምንም እንትን ሊለልኝ አልቻለም እና የሆነች ጋናትም ባላቅም ቲክቶክ ላይ እንደዚህ አይነት ዘይት እያዘጋጀች ትሸጣለች እና አዘገጃጀቱን ስታሳይ አየኋት ማለት ነው። ከዛ ለምን ያልሞክረው ማለት የሚከፋ ነገር የሚጎዳ ነገር የለውም፣ መርዝ አይደለም፣ ለፀጉሬ የምጠቀመው ብዬ ልሞክረው እስኪ ብዬ ምንም ጉዳት የሌለው ነገር ስለነበረ ሞከርኩት ማለት ነው። ከዛ ፀጉሬ ላይ ለውጥ አመጣልኝ። ለውጡ ምንድነው? ፀጉሬ አንደኛ ልዝብ እንዲል አደረገልኝ። የሚገርመው ወር ራሱ አልሆነኝም መጠቀም ከያዝኩት፣ ግን በጣም አሪፍ ለውጥ ነው ያየሁበት። አንደኛ ፀጉሬ በጣም ከርዳዳ ሽቦ በሉት እሱ እንዲለዝብ አድርጎልኛል። እንደገና ደግሞ በዛ እንዲል። አንዳንዴ እኮ ፀጉራችን የብዙዎቻችሁ ፀጉር እንደዚህ ፐርም ስናረግበት ትንሽ እየተሆነልኝ ሻወር ስታረጉትም ስታለሰልሱትም በጣም ያንሳልና ፀጉራችን ፍት ቢል ደስ ይለናልና ይህ ዘይት ለኔ ለውጥ ስላሳየልኝ በእንዲበዛ አድርጎልኛል። እንዲሁም ደግሞ እንዲለሰልስ ትንሽ ለዘብ እንዲል ሳበጥረው ራሱ በቃ ይበጠራልና እንዴት እንዳዘጋጀሁት ልንገራችሁ፣ ቪዲዮ እንዳላረዝምባችሁ ማለት ነው። ውስጡ ሮዝማሪ አረቦቹ አክሊለ ጀበል የሚሉት፣ ሀገራችን የጥብስ ቅጠል ይባላል። ስጋ የሚጠበስበት ቅጠል ማለት ነው። አንድ እሱ እርጥቡን ካገኛችሁ እሰየው ጥሩ፣ ካላገኛችሁ ደግሞ እንትን ደረቅ አለ እዚህ ሀገር ደረቅ የሚሸጥ፣ እሱን ፈጭታችሁ። ይኸው ፈጭቼ ነው እንደምታዩት፣ ውስጡ እየተፈጨ ነው ሁሉንም የጨመርኩት። አንድ እሱ ነው። ሁለተኛ ደግሞ ቁርንፍድ፣ ፀጉራችን እንዲለሰልስ የሚረዳው። ወይ ደከመኝ በእጄ ይዤ። ፀጉራችን እንዲለሰልስ የሚያደርገው ይሄ የጥብስ ቅጠሉ ነው። ቁርንፍዱ ደግሞ ፀጉራችን እንዲያድግ ይረዳዋል። በዛ ላይ ደግሞ የዘይቱ ሽታ መጥፎ እንዳይሆን ያደርገዋል። በእርግጥ እኔ የወይራ ዘይት ነው የተጠቀምኩት። እናንተ የኮኮናንት የፈለጋችሁትን መጠቀም ትችላላችሁ። እኔ ስላላገኘው የተጠቀምኩት የወይራ ዘይት ነው። እሱ ደግሞ የሚሸትም አለ አይሸትም አለ እና የፈለጋችሁትን ትጠቀማላችሁ። ቁርንፍዱንም ትፈጩታላችሁ እንደዛው ዱቄት ማለት ነው፣ የቁርንፍድ ዱቄት። ሌላው ደግሞ ዝንጅብል እርጥቡን ካገኛችሁ እሱም የተመረጠ ነው። እኔ ግን እርጥቡ ስላላገኘው ዱቄቱን ነው የተጠቀምኩት። አንድ በሉ የጥብስ ቅጠል፣ ቁርንፍድ፣ ዝንጅብል እንዲሁም ደግሞ ቀረፋ ትንሽ አድርጌበታለሁ። እሱም ጥሩ ሽታ እንዲኖረው ያደርጋል። ደግሞ ሌላ ምንድን ነው ያደረኩት?
ነዓና ሻይ የሚፈላበት ቅጠል የለም። እሱን መረቦት ቤት አይጠፋም፣ ያመጡታል። እየተበላሸ የሚጣል ነው። እሱን ቅጠሉን እንዳለ ዝም ብዬ ክትት ነው ያደረኩበት። ወይኔ ካሜራ ምንድነው? እኔ ለመጀመሪያ ጊዜ እንደዚህ ስቀርጽ ነው። በቁመቱ ነበር የምቀርጸው እና ለዩቲዩብ በቁመቱ ጥሩ አይደለም ሲሉ እንደዚህ መቀረጽ ጀመርኩ። ምን ሾርር ያደርጋል እንደዚህ። ለማንኛውም እሱን ትጨምራላችሁ ዘይቱ ውስጥ። መጀመሪያ እንደዚህ ውህዱን ከታች ካስቀመጣችሁ በኋላ ከላይ ዘይት ትከልሱበታላችሁ። ዘይቱን ትጨምራላችሁ ማለት ነው። ከዛ እንደዚህ ታዋህዱታላችሁ። አያችሁት? አቅርቤ ላሳያችሁ። አይታይም ግን በውስጡ የጨመርኩትን ነገር ያው ነግሬያችኋለሁ። በጣም ቆንጆ ነው ወላሂ፣ ለኔ በጣም ጠቅሞኛል። ከዛ በኋላ ይቀመጣል። እንደዚህ ክዳን ባለው ጋሩራ ነው፣ የግድ ክዳን መኖር አለበት። ከድናችሁ ታስቀምጡታላችሁ። ሳምንት 15 ቀን ቢቀመጥ የበለጠ እየሞዘሞዘው የነዚህ የጨምርናቸውን ውህዶች የቁርንፉዱንም የቀረፋውንም የሮዝማሪውንም የዝንጅብሉንም እንትን ይሞዘሙዘዋል ማለት ነው። ዘይት ይሆናል። ከዛ አረንጓዴ ዘይት ይሆናል። እኔ አሁን ገና ትላንት ነው ያደረኩት፣ ለዛሬ ገና ነው። ግን ከሳምንት በኋላ አረንጓዴ ከለር ይዞ ይወጣል ዘይቱ ራሱ ማለት ነው። ከዛ ፀጉራችሁን በደንብ ከታጠባችሁ በኋላ እርጥቡን ሳይደርቅ ማለት ነው። የኔ እርጥቡን ስላችሁ ውሃው በደንብ ክው ሳይል እንትን ትላላችሁ። እየከፈላችሁ እየጠቀለላችሁ ተቀቡ። እያንዳንዷ ስሩን በደንብ ማሳጅ እያደረጋችሁ ፀጉራችሁን። ከዛ በቃ ወላሂ ከዛ ጠቅለላችሁት ጧት ስትፈቱት ማለት ነው ፀጉራችሁ አንደኛ ዘይቱን መጥፎ ሽታ የለውም። ግን ጥቁር አዝሙድን ማድረግ ትችላላችሁ። በተጨማሪ ጥቁር አዝሙድ ሽታ ያመጣል። ግን ልትታጠቡ ስትሉ አሁን ለምሳሌ ለመታጠብ 1 ሰዓት ሲቀራችሁ ወይም 30 ደቂቃ ሲቀራችሁ በደንብ ማሳጅ አድርጋችሁ ፀጉራችሁን ጥቁር አዝሙድ ከጨመራችሁበት ማለት ነው እዚህ ውህድ ውስጥ። ምክንያቱም ጥቁር አዝሙድ በጣም ገዊ ነው፣ ሽታው ኃይለኛ ነው። ነገር ግን ብዙ ጥቅም አለው ጥቁር አዝሙድ። በተለይ በዘይት ሲሆን ወደ ጭንቅላታችን በደንብ ከገባ ወደ ቆዳችን ለጤናችን ጥሩ ነው። ለሁሉ ነገር ጥቁር አዝሙድ መድኃኒት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ጥቁር አዝሙድ ከሞት በስተቀር ለሁሉም በሽታ መድኃኒት ነው ብለዋል እና ራሳችሁን ለሚያማችሁም ጥቅም ነው። ስለዚህ ጥቁር አዝሙድ ከጨመራችሁበትም ጥሩ ነው። እኔ አሁን ትንሽ አድርጌበታለሁ፣ ግን ይሄንን ልታጠብ ስል ብቻ ነው የምጠቀመው ጥቁር አዝሙድ ስላለው። ግን ከጥቁር አዝሙድ ውጭ ያልኳቸውን ውህዶች ብቻ ጨምራችሁ ካዘጋጃችሁ ኖርማሊ መቀባት ትችላላችሁ። ምንም መጥፎ ሽታ የለውም። ምክንያቱም አንደኛ ዝንጅብልና ቀረፋ፣ ቁርንፍድ፣ በተለይ ቁርንፍድ መጥፎ ሽታን ስለሚያስወግድ መጥፎ አይኖርም። በደንብ ከቆየ ሙዝሙዝ አድርጎ ከቆየ ሽታው የዛን የውህዱን ነው የሚይዘው። ሲጀመር ዘይቱንም ንጹህ ኦሪጂናል ከሆነ አይሸትም። አንዳንዱም ይሸትም አለ፣ ግን ይሄ አይሸትም ማለት ነው። የማይሸት አለ። ሲቀጥል ከዛ በኋላ ፀጉራችሁን በደንብ አድርጋችሁ እንደነገርኳችሁ እርጥቡን ማሳጅ እያደረጋችሁ ተጠቀሙታላችሁ። ወላሂ ለውጡን ማለት ነው። ለውጡን መታችሁ እንዴት ነግሩ፣ ጀርቡት፣ ፀጉራችሁን ተንከባከቡት። እኔ ከዚህ በፊት ፀጉሬን አልንከባከበውም፣ ዝም ብዬ ትውት ነው የማደርገው እና እስኪ ልሞክረውና ለመጨረሻ ጊዜ ካልተስተካከለ ተዋዋለሁ ተስፋ ቆርጬ ብዬ ነበረ። ግን ይህን ዘይት እንደዚህ ተጠቅሜ ሳየው ፀጉሬ ፍፍት አለልኝ። ወር እንኳን አልሆነውም። የሚገርማችሁ ለውጥ ሳይበት እስኪ ለቤተሰቦቼ አንድ የሚጠቅም ነገር ላስተላልፍላቸው ብዬ ይዤላችሁ መጣሁ እላችኋለሁ። እና ደግሞ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለምትወዷቸው ወዳጅ ዘመዶቻችሁ ሼር አድርጉላቸው ማለት ነው። ቤታችሁ ውስጥ በቀላል ነገር ያኔ ተጠቅማችሁት ራሱ እናንተ ሊጎዳችሁ አይችልም። ተጠቅማችሁ ባይሆን እንኳን እናንተም ባይስማማችሁ፣ በእርግጥ የሚስማማው ሰው የማይስማማው ሰው አለ። ግን ዘይቱ ደግሞ የግዴታ ዘይቱን የወይራ ዘይት ብቻ መሆን የለበትም። ሌላም መጠቀም ትችላላችሁ። እኔ እሱን ስለመረጥኩ ነው። ኮኮናንትን ማድረግ ትችላላችሁ እንደነገርኳችሁ፣ ሌላም ማለት ነው። እና ምን ልል ነበር አስጠፋችሁብኝ፣ ወሬ የጠፋብኝ።
ተስፋ ሳትቆርጡ በተደጋጋሚ በሳምንት እንደው 2 ጊዜ ይህንን ማሳጅ እያደረጋችሁ ጭንቅላታችሁ ፀጉራችሁን ጫፉ ድረስ በደንብ እያደረጋችሁ ማዳረስ አለባችሁ። እያንዳንዱ ማለት ነው በትንሹ በትንሹ እየከፈላችሁ። እኔ በፊት ቅባት ስቀባ ምን እንደማደርግ ታውቃላችሁ? ዝም ብዬ መሀሉ ላይ ብቻ አደርግና የተዳረሰው ይዳረስ ያልተዳረሰው ሽት አድርጌ የምቀባውም ራሴን እንዳያዞረኝ ብቻ ነበር። ከዛ የሚያድገውም የፊት ፀጉሬ ብቻ ነበር እዚች ላይ ቅባት የማደርግበት ብቻ። ሌላው በቃ እንደፈለገ ነበር እና እኛ በደንብ አድርገን ደግሞ ሳበጥር መንጭጌ ቁርጥርጥ አድርጌ ነው የምጥለው እና ቀስ ብላችሁ ይሄ ደግሞ ስታበጥሩ እንዳይቆራረጥ ይረዳችኋል። ልዝብ ስለሚያደርገው በተለይ ሮዝማሪው ይሄ የጥብስ ቅጠሉ ፀጉር ያለዝባል። ወላሂ ጀርቡት። የማታውቁ ካላችሁ ያው ብዙዎቻችሁ የምትከታተሉኝ እንዳልኩት አዳዲስ የመጣችሁ ጣላቦች ስለሆናችሁ እሱ የጥብስ ቅጠሉ ታውቃላችሁ። ሀገራችን ግን ካላወቃችሁት ደርቆ አሳያችኋለሁ። ኮሜንት ላይ አስቀምጡልኝ ሁሉንም ማለት ነው። ቀረፋ ታውቃላችሁ፣ ቁርንፍት ታውቃላችሁ፣ ዝንጅብል ታውቃላችሁ። የተፈጨ ከሆነ የተፈጨ ያልተፈጨ እና ሻይ የምናፈላበት ጥሩ ጠረን ያለው የለም። አሁን እሱ ሽታውን ጠፍጥ ያደርጋል። ከዛ በቃ መጠቀም ማሳጅ ማድረግ ነው ፀጉራችንን እላችኋለሁኝ። ስለተከታተላችሁኝ በጣም አመሰግናለሁ። እንዲሁም ደግሞ ስለምታበረታቱኝ ጓደኞቼ በጣም አመሰግናለሁ። ቤተሰቦቼ ላይክ ሼር እያደረጋችሁ አሁንም አበረታቱኝ። እሺ እንግዲህ ከጀመራችሁ አይቀር እስከምጨርስ ድረስ አብራችሁ ይሁኑ ማለት ነው እና አንዳንዴም እየመጣችሁ ዘይር አድርጉኝ እና በጣም አመሰግናለሁ። መልካም ጁሙአ ሰሉ አለ ነብይ እላችኋለሁ። اللهم صل وسلم على نبينا وحبيبنا محمد። መልካም ቀን ባይ